አንዳንድ ወሳኝ የሆኑ ነገሮችን ስለ ኢየሱስ እንነጋገራለን። መቼም ከርሱ ሌላ ቋንቋ የለንም፣ ከርሱ ሌላ ንግግር የለንም። እኛ ቤተክርስቲያን ሰዎችን የምታነቃቃ የማነቃቂያ መድረክ አይደለች። አሜን ነው። አንዳንድ ሰዎች እንደዛ ያስባሉ። ሰዎች ተነቃቅተው ምናም ለሳምንቱ ልክ አንድ ሰው በጣም ታሞ ሐኪም ሊረዳው ሳይችል ሲቀር ፔን ኪለር እንደሚሰጠው ወግቶ በቃ ችግር የለም ደህና ትሆናለህ ቤቱ ሲሄድ እኮ ያመዋል። እና ቤተክርስቲያን እንደዛ አይደለችም። ሰዎችን ኢንተርቴይን ለማድረግ ለማዝናናት የተቋቋመች ተቋም አይደለችም። ሰዎችንም ደግሞ ለማስታገስ ከተለያዩ ችግሮቻቸውና ፈተናዎቻቸው ምናምን ለማላቀቅ የተቋቋመች ተቋምም አይደለችም። ቤተክርስቲያን ራሷ የሆነውን ኢየሱስ ክርስቶስን ልትሰብክ አሜን ነው። ከርሱ የተነሳ ደግሞ የሚሆነውን ነገር ሁሉ ለመግለጥ ከኢየሱስ የተነሳ። ስለዚህ ከኢየሱስ ክርስቶስ ውጪ ቋንቋ ቤተክርስቲያን ሊኖራት አይገባም፣ የላትም። ስለዚህ በሚቀጥሉት ሳምንታት በሚቀጥሉት ወቅቶች በሙሉ የምንማረውም ይሄንን ነው። ኢየሱስ ማን ነው በሚል ርዕስ ነው የምንነጋገር። ክብር ለጌታ ይሁን። ልክ ነው፣ ኢየሱስን እናውቀዋለን። ምን አዲስ ነገር አለው ልትሉ ትችላላችሁ። ኢየሱስን ማወቅ የሚያልቅ አይደለም። አንድ ጊዜ እግዚአብሔር ትልቅ ነው እኛም አናውቀውም የሚለውን ቃል አንብቦ አንድ አገልጋይ ሰበከና የሆነ ወንድም መጥቶ እንዴት ነው እግዚአብሔርን አናውቀውም የሚል ሲሰበክ ዝም የምትሉት መሪዎች አሉ። እንዴት ነው እግዚአብሔርን ማናውቀው? እግዚአብሔርን ማናውቀው ከሆነማ በቃ የለንም እኮ እግዚአብሔርንማ በደንብ ነው የምናውቀው። ልክ ነው፣ እግዚአብሔርን እናውቀዋለን፣ ግን እናውቀዋለን ማለት ግን አውቀን ጨርሰናል አይደለም። እና አንድ ወንድም እንደዚህ ብሎ መለሰለት፣ እንኳን እግዚአብሔርን እኔን አታውቀኝም ማለት አይ ሰው እንኳን ታውቆ አይጨረስም፣ እንኳን እግዚአብሔር። ሃሌሉያ! አውቀን ስለማንጨርሰው ነው። ደግሞ በቀረብነው ቁጥር ደግሞ በቃ የበለጠ መታወቅ የሚገባው ጌታ ስለሆነ ነው። ባወቅነው ቁጥር የበለጠ ለማወቅ የሚያጓጓ ስለሆነ ነው። ለማወቅ ብቻ አይደለም ደግሞ እርሱን ለመምሰል ደግሞ የተጠራን ስለሆነ እዚህ ላይ ብቻ ሳይሆን አይምሮ ላይ ብቻ ሳይሆን እርሱን ለማወቅ ሲባል የአይምሮ ኤክሰርሳይዝ አይደለም። ትምህርት ቤት ገብታችሁ የሆነ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን እንደምትማሩት አይደለም። ኢየሱስን የምናውቀው ኢየሱስን የምናውቀው ኢንቲሜት የሆነ ፐርሰናል የሆነ የቅርብ የሆነ መተዋወቅ። ባልና ሚስቶች 40 ዓመት ኖረው ይተዋወቃሉ። 40 ዓመት ኖረው እኮ ነው የበለጠ እየቆዩ በሄዱ ቁጥር እየተዋወቁ ይሄዳሉ። እና ከጌታ ጋራ ሰው እንደዚህ ከሆነ ሰው ከሰው ጋራ ከጌታ ጋራ የሚኖረን ሪሌሽንሺፕ፣ ከጌታ ጋር የሚኖረን ህብረት፣ ከጌታ ጋር የሚኖረን ቀረቤታ፣ ዝምድና የበለጠ ሊሆን ይገባዋል። ስሙ ይባረክ። ስለዚህ ኢየሱስን ከትናንት ይልቅ ዛሬ የበለጠ ለመረዳት ትፈልጋላችሁ? ከትናንት ይልቅ ዛሬ የበለጠ ለማወቅ ትፈልጋላችሁ? ከትናንት ይልቅ ዛሬ የበለጠ ለመቅረብ ትፈልጋላችሁ? ኢየሱስ ክርስቶስን ማወቅ ያስፈልጋል። ኢየሱስ ክርስቶስን መማር ያስፈልጋል። ክብር ለጌታ ይሁን። እንግዲህ በመጽሐፍ ቅዱስ በሙሉ ስለርሱ ስለሚያወራ በቃ ይሄ ዘመናችንን ሙሉ ሰብከን ማንጨርሰው ለዚህ ነው። አንድ ሰው ስለ ኢየሱስ እንዴት ዘመኑን ሁሉ ያወራል ብሎ ሊገርመው ይችላል። እና ካለማወቅ የተነሳ ሰዎች እንደዛ ሊሉ ይችላሉ። ግን መጽሐፍ ቅዱስ በሙሉ የሚያወራው ስለ ኢየሱስ ነው። ፍጥረት በሙሉ የሚያወራው ስለ እርሱ ነው። እና እኔና እናንተ ደግሞ ከዚህ ውጭ አይደለንም። ፕላስ እኛ ብዙ የተደረገልንን። ስለዚህ ከእርሱ ውጪ ልናወራ የምንችለው የለንም። ክብር ለጌታ ይሁን። ስለዚህ ስለ ኢየሱስ እናወራለን። አሁን ኢየሱስን የበለጠ እናውቀዋለን፣ የበለጠ እንረዳዋለን። እርሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አሜን። ዛሬ ከዮሐንስ ወንጌል ምዕራፍ 1 ተነስተን ነው እንግዲህ የምንነጋገረው። ዮሐንስ ወንጌል ምዕራፍ 1ን ግለጡና መጽሐፍ ቅዱስ የያዛችሁ ሰዎች መቼም እርግጠኛ ነኝ ሁላችሁም ይዛችኋል አይደል? ተባረኩ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ያለውን ነው የምናነበው፣ ከቁጥር 1 እስከ 18። ዛሬ የምንነጋገረው ኢየሱስ ቃል ነው በሚል ርዕስ ነው። ቃል
የእግዚአብሔር ቃል ነው በሚለው ርዕስ ነው የምንነጋገረው። ኢየሱስ ማን ነው አለን? የእግዚአብሔር ቃል ነው እርሱ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 አብረን እናንብበው እስቲ ተከተሉኝ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልኩት ይህ ነበረ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበርና፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ክብር ለጌታ ይሁን። እንግዲህ ያው በመጽሐፍ ቅዱሳችን እንደምታውቁት 4 ወንጌላት አሉ። የወንጌላት ዓላማ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ዓላማቸው የኢየሱስ ክርስቶስን ማንነት እንዲሁም ደግሞ የኢየሱስ ክርስቶስን ሥራ ያዩትን፣ የሰሙትን፣ የዳሰሱትን እርሱን ለሚቀጥለው የቤተ ክርስቲያን ትውልድ ማስተላለፍ ነበር። የኢየሱስ ክርስቶስን ማንነት፣ የኢየሱስ ክርስቶስን ሥራ፣ ያደረገውን ነገር ማን መሆኑን ከዚያም ደግሞ ያደረገውን ሥራ ለቤተ ክርስቲያን ማስተላለፍ ነው። ወንጌል የተባለው ይሄ ነው። ስለ ኢየሱስ ወንጌል ስለማን ነው ይላል ሮሜ ላይ? ስለ ልጁ ስለ ኢየሱስ ነው፣ ስለ ሌላ አይደለም። ስለዚህ እነዚህ ወንጌላት የተጻፉት ስለ ኢየሱስ ክርስቶስ ነው። እያንዳንዱን የኢየሱስ ክርስቶስን ስቴፕ ተከትለው ነው የሚጽፉት። ነገር ግን ኢየሱስ ሰኞ እንደዚህ አደረገ፣ ማክሰኞ እንደዚህ አደረገ፣ ሮብ እንደዚህ አደረገ ብሎ ዲያሪ አይደለም። በደንብ እንድታስተውሉ ያስፈልጋል። ዲያሪ እያንዳንዱ ሰው የየራሱን ቀኑን እንደሚጽፈው አይደለም። ወይም ደግሞ አንዳንድ የነገስታት ጸሐፊዎች ክሮኒክለርስ የሚባሉት የነገስታት ጸሐፊዎች እንደሚጽፉት ታዋቂ ሰዎችን እየተከተሉ እንደዚህ አደረገ እያሉ የሚጽፉ እንደሱም አይደለም። ዮሐንስ እንደተናገረው ማለት ነው፣ አይኖቻችን ያዩትን የዳሰስ ነው። ሃሌሉያ! ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። ይህንን የምናወራበት ምክንያት ህብረታችሁ ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር እንዲሁም ከእኛ ጋር እንዲሆን ነው። ስለዚህ ወንጌሎች በሙሉ የተጻፉት ኢየሱስ ክርስቶስን ማን እንደሆነ እንድንረዳው፣ እነርሱ አይተው ነክተው ዳሰው የተረዱትን፣ አብረው ቁጭ ብለው የተረዱትን፣ ከእርሱ ሰምተው የተረዱትን ያንን ነው ያስተላለፉልን። ክብር ለጌታ ይሁን። እነዚህ ወንጌሎች እንግዲህ አራቱም ደግሞ ወንጌሎች ከአራቱ ዮሐንስ ደግሞ ትንሽ ለየት ይላል። ለየት የሚልበት ምክንያት ምንድነው? ሌሎቹ ኢየሱስ ክርስቶስን ከታች ወደ ላይ እንድንረዳው ሲያደርጉን ወይም ደግሞ ከመጣ በኋላ
በምድር ላይ ከተመላለሰ በኋላ ሰው ከሆነ በኋላ ከሰዎች ጋር አብሮ ከሆነ በኋላ የሆነው ነገር ላይ ትኩረት አድርገው ሲጽፉ፣ ዮሐንስ ግን ከላይ ወደ ታች የሆነ ቶፕ ቦተም አፕሮች ነው የሚጠቀመው። ከላይ ነው የሚጀምረው። መጀመሪያ ማን እንደሆነ ተረዱት ይላል። የዘር ሐረጉን እየጠቀሰ እንደነ ማቴዎስ አይጽፍም፣ እንደነ ሉቃስ አይጽፍም። እርሱ የዘር ሐረግ ሳይቆጠርለት በፊት የነበረ ነው፣ በመጀመሪያ የነበረ ነው ብሎ ከላይ ስለ መለኮትነቱ፣ ስለ አምላክነቱ፣ ስለ እግዚአብሔርነቱ ያንን ያሳየናል በመጀመሪያ ከነበረው። ስለዚህ እዚህ ላይ ኢየሱስ ክርስቶስ ማን እንደሆነ ለማወቅ በመጀመሪያ ቃል ነበረ። ይሄ ለአይሁድ በጣም ትልቅ ትርጉም አለው። ለግሪክ ሰዎችም በወቅቱ ለነበሩ በተለይ ለፈላስፎቹ በጣም የሚገባቸው የሆነ ነገር ነበር። እነዚህን ሁለቱንም አስማምቶ ለሁለቱም በሚገባ መንገድ ነው ዮሐንስ ያስቀመጠው። ስለዚህ ዮሐንስ ከየት ይጀምራል? ከመጀመሪያ እየነገረን ያለው የኢየሱስ ክርስቶስ ታሪክ ወይም ደግሞ የኢየሱስ ክርስቶስ ማንነት የሚጀምረው በቤተልሔም በረት አይደለም። እዛ አትሂዱ። መጀመሪያ ከዛ በፊት መጀመሪያ የሚለውን ቃል ራሱ የሆነው እሱ ነው። መጀመሪያ እሱ ነው። ስለዚህ በመጀመሪያ ቃል ነበረ ብሎ ይጀምራል። ይሄ ቃል የሆነው ኢየሱስ ለፍጥረት የተነገረው ቃል ነው ብሎ ይነግራናል። መጀመሪያ ዮሐንስ አንደኛ ቃል ነው ስንል ለፍጥረት ሁሉ የተነገረው ቃል ነው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይለናል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ። አጽናፈ ዓለም ኮስሞስ በሙሉ ዩኒቨርስ የሚባለው በሙሉ ከመጀመሩ በፊት ቃል ነበረ። ዓለም ከመፈጠሩ በፊት ጊዜ የሚባለው ነገር ታይም ከመምጣቱ በፊት ቃል ነበረ። አንድ ጊዜ ትምህርት ቤት እያለን ዩኒቨርሲቲ እያለን አንድ ወንድም ኤቲስት ነኝ ብሎ ይሄ በቃ እግዚአብሔር የለም የሚሉ አሉ አይደለ? እንደዛ ነኝ ብሎ በቃ የሆኑ ወንድሞችን ግራ ያጋባቸው ነበርና ተሰብስበው ያወራሉ። እና እንደዚህ ብሎ ይጠይቃቸዋል። እሺ ሰው የነበረበት ጊዜ ነበረ? አዎ። ያልነበረበት ጊዜ ነበረ? አዎ። አንተ የተወለድክበት ጊዜ ነበረ? አዎ። ያልተወለድክበት ጊዜ ነበረ? አዎ። ስለዚህ እግዚአብሔርም ያልነበረበት ጊዜ ነበረ ማለት ነው። ከዛ አይደለም እግዚአብሔር ከሁሉ በፊት ነበረ ሲሉት፣ ግን ከጊዜ በፊት አልነበረም። የነበረበት ጊዜ ከነበረ ያልነበረበት ጊዜ ደግሞ ነበረ ማለት ነው። እሺ የሁሉ ነገር በፊት ይሁን፣ ግን ከጊዜ አይቀድምም። ጊዜ የሚባለውን ነገር ታይምን የጀመረው እርሱ ነው። እኛ በጊዜ ውስጥ ሆነን ስለምንለካ አሁን እኔ በዚህ መነጽር ውስጥ ሆኜ ስለማያችሁ ነው። ያለዚህ መነጽር ማየት የማልችል ሰው ቢሆን ኖሮ ይሄ ቤት ባዶ ሊመስለኝ ይችላል። ይሄን መነጽር ሳይ አዳራሽ ሙሉ ሰው አለ። ልዩነት የፈጠረው ምንድነው? መነጽር ነው። ለሰው ልጅ ነገሮችን አንደርስታንድ እንዲያደርግ ሁሉን በቦታና በጊዜ ስለወሰነለት እግዚአብሔርንም ሌሎችንም ለመረዳት ሰው ይቸገራል። ምክንያቱም ሁሉን ለመረዳት መነጽሩ ለሰው ጊዜ ነው። መነጽሩ ለሰው ቦታ ነው። የት ነህ ብሎ ይጠይቃል ሰዎች። መቼ ብሎ ይጠይቃል። ይሄ ግን ለእግዚአብሔር አይጠየቅለትም፣ ለጌታ ለኢየሱስ አይነገርለትም። በመጀመሪያ ሃሌሉያ፣ ጊዜ የሚባለው ነገር ከመኖሩ በፊት ጊዜ የተጀመረው ብርሃንና ጨለማ ብርሃን ይሁን ከተባለ በኋላ ነው። ከዛ በኋላ ነው ቀን ይሁን የመጀመሪያ ቀን፣ አንድ ቀን፣ ሁለት ቀን እያለ ዘፍጥረት ላይ አንደኛ ቀን፣ ሁለተኛ ቀን ከመባሉ በፊት ግን መጀመሪያ የሚል ቃል ታገኛለህ። ዘፍጥረት ምዕራፍ 1 ቁጥር 1 እና
ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንደዛ ነው የሚጀምሩት፣ በመጀመሪያ። ሃሌሉያ። ይሄ በተለይ በዚያን ጊዜ ለነበሩ ሰዎች ይገባቸው ነበር። በመጀመሪያ ለአይሁድ በመጀመሪያ ሲል ምንም ነገር ከመኖሩ በፊት እግዚአብሔር እንደነበረና ሰማይና ምድርን ፈጠረ የሚለው ቃል ከዛ በኋላ የመጣ ነውና መጀመሪያ ግን ለእግዚአብሔር እንደሌለው አይሁድ ይገባቸው ነበር። ምክንያቱም ከልጅነታቸው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ልክ እንደዛው ይሄንን ነው የሚነግራቸው። በመጀመሪያ ቃል ነበረ፣ ሎጎስ ነበረ ታላችሁ፣ ያ ቃል ነበረ ብሎ ከላይ ያስተዋወቀ። ሌሎቹ ወንጌሎች መሲሁን ከናንተ ጋራ ከመሆኑ የተነሳ ከእርሱ ጀምራችሁ እወቁት ሲለን፣ ዮሐንስ ግን ኖ አይደለም፣ ልታውቁት የሚገባው እርሱ ያ መጀመሪያ የሆነው ነው። ለፍጥረት የተነገረው ቃል ነው እርሱ። ይሁን ብሎ እግዚአብሔር የተናገረው ቃል እርሱ ነው። ሰማይ ይሁን አለ እግዚአብሔር፣ ሰማይ ሆነ አይደል? እውነት ነው አይደል? እግዚአብሔር አብ ይሁን ብሎ ያወጣው ቃል የተነገረው ቃል ማን ነው? እርሱ ነው፣ ሎጎስ። እና ይሄንን ሲናገር ምን ማለት ነው? በግሪክ ሎጎስ የሚለው ቃል ትርጉሙ ሪዝን፣ አመክንዮ ወይም ደግሞ ሎጂክ፣ እንደገና ደግሞ መልእክት፣ ሜሴጅ ማለት ነው። ወይም ደግሞ የመለኮት መገለጫ ዲቫይን ኤክስፕሬሽን ማለት ነው ሎጎስ የሚለው ቃል። እና in the beginning there was logos፣ in the መጀመሪያ ቃል ነበረ ሲል ይሄ የእግዚአብሔር መልእክት ነበረ፣ ይሄ የእግዚአብሔር ቃል ነበረ፣ ይሄ የእግዚአብሔር አመክንዮ ነበረ፣ ሪዝን ነበረ፣ ይሄ የእግዚአብሔር የራሱ መገለጫ ነበረ። በዚያን ጊዜ ለነበሩ ለግሪክ ፈላስፎች ሎጎስ ማለት ዓለምን በሙሉ ዩኒቨርስን፣ ኮስሞስን በሙሉ፣ ዓለምን በሙሉ፣ አጽናፈ ዓለምን በሙሉ የሚያዝና የሚቆጣጠረው ሎጂክ ነው ብለው ያምናሉ። ራሽናል ፕሪንሲፕል ነው ወይም ደግሞ አመክንዮ የተሞላ መርህ ነው ብለው ያስቡ ነበር የግሪክ ፈላስፎች እንደዛ ብለው ያስቡ ነበር። ዓለምን በሙሉ የያዘው የሚመራው የሚያስተዳድረው መለኮታዊ የሆነ ወይም ደግሞ ሪዝን የሆነ ምንድነው አመክንዮ ያለው። ምክንያቱም ኤቭሪቲንግ ከነሱ በሪዝን ነው የሚያወሩት የነበረው የዛን ጊዜ። እና ለእያንዳንዱ ነገር ማስረጃ የሚሆን ምክንያት መስጠት አለብህ። ትዝ ይላችኋል በአሪዮስፋጎስ በሚባል ስፍራ ቁጭ ብለው ይከራከሩ ነበረ እና ሪዝን ያደርጉ ነበረ የሐዋርያት ሥራ ላይ እንደምታዩት። እና በዛ እያንዳንዱ ታዋቂ የሆኑ የተለያዩ የግሪክ ፈላስፎች በእንደዚህ አይነት ቦታ ላይ የተቀመጡ አሁን ድረስ እንኳን ለብዙ የእውቀትና የትምህርት መሰረት የሆኑ እንደነ አሪስቶትል እንደነ ፕሌቶ ምናምን አይነት ሰዎች ይከራከሩባቸው የነበሩት ያስቀምጡ የነበረው ፍልስፍና ሪዝን ነው። ምክንያት አለ። አንድ ነገር ሲናገር አንድ ሰው ሎጂክ ሊኖረው ያስፈልጋል፣ የሚያስረዳበት ሪዝን ያስፈልጋል ብለው ያስባሉ። እና ዮሐንስም እየነገራቸው ያለው ዓለምን በሙሉ ያመጣበት ሪዝን ሎጎስ ኢየሱስ ነው እያላቸው፣ ሁሉን የያዘበት የሚገዛበት ኢየሱስ ነው ይላቸዋል። ለዕብራውያን ደግሞ በእነሱ ቋንቋ በዕብራይስጥ ዳባር ይላል ሎጎስን የመፍጠርና የመስራት ኃይል፣ የእግዚአብሔር ኃይል ያለው ቃል ማለት ነው ለነርሱ። ስለዚህ በቃሉና በጉልበቱ እግዚአብሔር ነገሮችን ካለመኖር ወደ መኖር ያመጣበት የእግዚአብሔር ቃል ነው እያለ ነበር የሚያስረዳቸው። ስለዚህ ሁለቱን አንድ ላይ አድርጎ የሚነግራቸው ምንድነው? ማናቸውንም ነገሮች በሙሉ ከመኖራቸው በፊት ሁሉን ማኖር የሚችል ኃይል፣ ሁሉን ማኖር የሚችል ሁሉንም ደግሞ ካለመኖር ወደ መኖር ማምጣት የሚችል ምክንያት የሆነ ለአንድ ነገር መምጣት ምክንያት የሆነው ቃል እርሱ ነው። ሃሌሉያ ወገኖቼ፣ እኔና እናንተን ካለመኖር ወደ መኖር ያመጣ፣ ከሞት ወደ ህይወት ያመጣ። ሃሌሉያ
ኤግዚስት ካለማድረግ ወደ እንደዚህ አይነት ኤግዚስተንስ ወደ መኖር ወደ ነባሬ ያመጣን እርሱ ነው። ስለዚህ ዮሐንስ ሁላችሁም ሪፈር የምታረጉት ብትፈላሰፉም ፈላስፎች ሪፈር የምታረጉት እዚህ ጋር ያላችሁ ደግሞ ሕግ ስርዓት ብትሉትም ሪፈር የምታደርጉት አንዱን ቃል ነው። ያም ቃል በመጀመሪያ ነበረ ይላል። ያም ቃል ዝቅ ብሎ ኢየሱስ ክርስቶስ ነው ይላል። ክብር ለጌታ ይሁን። ስለዚህ ይሄ ቃል የማይዳሰስ ቃል ነው። ልክ ነው። ሁለቱም የሚስማሙበት የግሪክ ፈላስፎችም ይሄ ቃል የማይዳሰስ ነው ብለው ያምናሉ። አይሁድም የማይዳሰስ ነው እርሱ በቃ እግዚአብሔር ስለሆነ አምላክ ስለሆነ የማይነካ ማንም ሊቀርበው የማይችል ነው ብለው ያምናሉ። ልክ ነው፣ የማይዳሰስ ነው። ነገር ግን ይላል ቁጥር 14 ላይ ወርዶ ቃል ሥጋ ሆነ። እንደዛ የምትሉት ግን እርሱ ተዳሰሰ፣ ተነካ፣ ከእኛ ጋር ሆነ። ክብር ለጌታ ይሁን። ይህንን ያሳያቸዋል። በሁለተኛ ደረጃ ይህ ቃል ዘላለማዊና መለኮታዊ ነው የሚላቸው። ይሄ ቃል ዘላለማዊና መለኮታዊ ነው። በመጀመሪያ ቃል ነበረ ሲል ቅድም እንዳልኳችሁ ከጊዜ በፊት ነበረ፣ ዘላለም ነበረ። ጊዜ ሊኒየር ነው። ሊኒየር ነው ማለት ምን ማለት ነው? ቀጥ ያለ ነው አይደለ? 1990 1991 92 93 እያል እንደዚህ ይሄዳል እና የሚያልቅበት ጊዜ አለ። ሁሉ ነገር ይደመደምና 4 ነጥብ የሚሆንበት ወቅት አለው። ይሄ የማይቆጠርበት ጊዜ እንዳለው መጽሐፍ ቅዱስ ይነግረናል። ለዚህ ነው ኢየሱስ ስለራሱ ሲናገር እኔ አልፋ ነኝ፣ እኔ ኦሜጋ ነኝ፣ እኔ ፊተኛ ነኝ፣ እንደገናስ ኋለኛ ነኝ፣ እነዚህ ሁሉ ነገሮችን አሳልፌ እኖራለሁ ታላችሁ። ስለዚህ እርሱ ቃል ዘላለማዊ ነው። ከጊዜ በፊት ነበረ። እንደገና ከጊዜ በፊት መኖር ብቻ ሳይሆን ከጊዜ በኋላም ይኖራል። ዘላለማዊ ነው። ዘላለማዊ መሆኑ ብቻ ሳይሆን መለኮታዊም ነው። አምላክ ነው። አምላክ ነው። ቃል በመጀመሪያ ቃል ነበረ ነው የሚለን። ወይም ዮሐንስ እዚህ ጋር ቃል መኖር ጀመረ አይልም። ታያላችሁ። መኖር የሚባለው ነገር ከመኖሩ በፊት መኖር የሚለው ቃል ከመምጣቱ በፊት እርሱ ነበረ። ሁሉን የፈጠረ ነው እንጂ የተሰራ አይደለም፣ የተፈጠረ አይደለም። እርሱ የነበረ ያለ የሚኖር ነው። ዘላለማዊ ነው። ኤግዚስት ያደረገ ነው። ይሄንን በተለይ በዛን ጊዜ ለነበሩ ሰዎች ይሄንን የዮሐንስን ወንጌል ለሚያነቡ ወይም ደግሞ ዮሐንስ ሲናገር ይሄንን የሚሰሙ ሰዎች ወዲያውኑ የሚመጣላቸው ዘጸአት ምዕራፍ 3 ቁጥር 13 ነው። ምን ይላል? ሙሴ በዚያ በቁጥቋጦ የሚነድ ቁጥቋጦ አየ። በጣም የሚገርም እኮ ነው። ሙሴ እንዴት እንደተጠራ ታስታውሳላችሁ? ሙሴ እረኛ ነው፣ የበግ እረኛ። ግን እድሜው እኮ የገፋ ነው። እረኛ ሲባል 12 ዓመት 13 ዓመት እንዳይመስላችሁ። ሙሴ ሲጠራ ስንት ዓመቱ ነበር? 80 ዓመቱ አይደል? እና በጣም የጎለመሰ ሰው ነበረ። በዛ ሁኔታ ውስጥ ሆኖ በበረሃ ላይ የሚነድ ቁጥቋጦ ተመለከተ። በጣም ይገርማል። በጣም የሚገርም ነው። በጣም ይንበለበላል እሳቱ፣ ግን ደግሞ ቁጥቋጦውን አያቃጥለውም። ይህ በጣም የሚገርም ነው። ስለዚህ አትራክት አደረገው፣ ከምድረ በዳ ሳበው፣ ወደ እርሱ አመጣው። ከዛ መጣና ሲመለከት በጣም ይገርማል። ወዲያው ደግሞ ከዛ እሳት ውስጥ ድምፅ ወጣ፣ ቃል ወጣ። ቃል ወጣ። የቆምክበት ቦታ የተቀደሰ ነውና ጫማህን አውልቅ አለው። የቆምከው ከማን ጋር እንደሆነ ስለ ቦታው አይደለም ያወራ። አንዳንድ ሰዎች ስለ ቦታ ይመስላቸዋል። እዚህ ቦታ ስትገባ ጫማህን አውልቅ፣ ቦታው የተቀደሰ ነው። ሰው ቅድም እንዳልኳችሁ ሁሉን ነገር መረዳት የሚችለው በጊዜና በቦታ ስለሆነ ዳይሜንሽናል ስለሆነ ነው እንደዚህ የምንረዳው። ለሙሴ ግን እንደዛ አይደለም ያለው። የቆምከው ከማን ጋር ነው? አብረው የቆምከው ሰው ዝም ብለህ እንደዚህ ጂንኪስ ከተምና እንደምትቆም አይደለም። ዝም ብለህ ወይ ጉድ ምናምን በጣም ከተከበረ ጋር ነው የቆምከው። ፊት ለፊት የተጋፈጥከው፣ የምታየው፣ የምትሰማው፣ አሁን እየሆነ ያለው ካንተ ጋር የሚነጋገረው ዝም ብለህ ቆመ የምታወራው አይደለም። ጫማህን አውልቅ፣ ክብርህን ጣል። በእርሱ ፊት እንደዛው መቆም አይቻልም። ከዛ ህዝቤን ታወጣለህ ካለው በኋላ ሙሴ ጥያቄ ጠየቀው። ቁጥር 13 ላይ እግዚአብሔርን
እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩኝ ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላችኋለሁ ብሎ ጠየቀ። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። ሃሌሉያ! ያለና የሚኖር እኔ ነኝ አለው። እንዲህም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። ሃሌሉያ! ያህዌ ማለት ነው። ያህዌ ያለና የሚኖር፣ ያለና የሚኖር እኔ ነኝ ማለት ነው። ቃሉ አንድ ነው። እኔ ነኝ ላከኝ በላቸው። ያለና የሚኖር። ስለዚህ ይሄንን ነው እዚህ ጋር የጠቀሰውም ዮሐንስ ይሄንን ነው። በመጀመሪያው ቃል ነበረ እያለ ሲነግራቸው ቃል ነበረ ሲላቸው ያለና የሚኖር ነው ቃል እያላቸው፣ ያኔ ሙሴ የሰማው ቃል እሱ ነው። ምንድነው የሰማው? ያለና የሚኖር ነኝ ያለው። እኔ ነኝ ያለው ሴም ድምፅ ታስታውሳላችሁ አይደል? ኢየሱስ ሲናገር አብርሃም ከመኖሩ በፊት እኔ ነኝ። ይሄንኑ ምን እያላቸው ነው? አብርሃም ከመኖሩ በፊት እንዴ አንተ ከአብርሃም በፊት ነበርክ ትናንት የተወለድክ ምናምን ሲሉት አብርሃም ሳይኖር በፊት እኔ ነኝ፣ እኔ ነኝ፣ ያለና የነበርኩ ነኝ፣ ያህዌ ነኝ እያላቸው። ሃሌሉያ! ዮሐንስም ይሄንን ነው እየነገራቸው ያለው። በመጀመሪያ ቃል ነበረ። ቆላስይስ 1:15 ላይ ስለ እርሱ ሲናገር፣ ሃሌሉያ፣ ጳውሎስ ሲናገር እርሱ የማይታየው አምላክ ምሳሌ ነው፣ የሚታዩትና የማይታዩት ዙፋናትም ቢሆኑ ወይም ጌትነት። ተመልከቱ እንግዲህ ምን አይነት አገላለጽ እንደሆነ ይገርመኛል። የሚታዩትና የማይታዩት ዙፋናትም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። ሁሉ እርሱ ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። ሃሌሉያ! እኔና እናንተ የምናወራለት ኢየሱስ፣ እኔና እናንተ የተቀመጥንበት የተደገፍንበት ኢየሱስ፣ የታመንበት ኢየሱስ፣ ሃሌሉያ! እርሱ የማያሳፍር ጌታ ነው። አይለወጥማ። ቴክኖሎጂ ቢለወጥ ኢየሱስ አይለወጥም። ዘመን ቢለወጥ ኢየሱስ አይለወጥም። ሁኔታዎች ቢለወጡ አይለወጥም። ክረምት በጋ ቢፈራረቅ ኢየሱስ ያው ነው። ሃሌሉያ! የእግዚአብሔር ቃል ያው ነው። ይሄ የእግዚአብሔር ቃል ዘላለማዊ ነው፣ አያልፍም። እግዚአብሔር ሲናገር ትዝ ይላችኋል። ቃሌ ከምታልፍ አለ ጌታ ኢየሱስ ሰማይና ምድር ቢያልፍ ይቀላል። ኢሳይያስም ላይ ደግሞ እንደዛ አይደል የሚለው? ሰማይ ምድር ያልፋል ቃሌ ግን አያልፍም። ምን ማለት እንደሆነ ታውቃላችሁ? የእግዚአብሔር ቃል አያልፍም ማለት እኮ አይለወጥም። ምክንያቱም ማንነቱ ነው። እግዚአብሔር ማንነቱን አይለዋውጥም፣ አይለወጥም። ታውቃላችሁ ኢየሱስ በምድር ላይ በነበረበት ጊዜ በዛ በበረት ሲወለድ የደሃ ልጅ ነው ተብሎ የተወለደ አይደል? ማረፊያ የሌለው የስደተኛ ልጅ ተብሎ። ማንነቱን ግን አልለወጠም። በሰዎች መካከል ሲኖርና ሲያድግ እኮ እየተላላከ በዛ እናቱንና ዮሴፍን ሲያገለግል ነው። እና ሰዎችም በኋላ ላይ እንኳን አድጎ እሱ የጠራቢው የዮሴፍ ልጅ አይደለምን ሲሉት፣ ወንድሞቹስ በእኛ ዘንድ ያለው አይደለም ሲል፣ ማንነቱን ግን አይለውጠውም። ሰዎች የፈለገ ቢሉ ማንነቱ አይለወጥም። ከዚያም በኋላ ኢየሱስ በነበረበት ጊዜ አንተ መምህር አይደለ እንዴት እንዲህ ታደርጋለህ እያሉ ሲከሱት፣ የሐሰት ምስክራት አቁመው ሲከሱት፣ በዛ በፍርድ ወደዛ ወደዚህ ሲያንከራትቱት፣ ልገልህ ላድንህ ስልጣን አለኝ እያለ አንድ ተራ የእጁ ስራ በእርሱ ላይ
ስልጣን እንዳለው ሊያሳይ ቢሞክር እርሱ ግን አይለወጥም። ከፊቱ የተዘጋጀለት መስቀል እንደሆነ ቢያውቅም በዚያ የነበሩ ወታደሮች ቢደበድቡትም ቢወጉትም ምንም ነገር ቢያደርጉት እንኳን አብሮት እንኳን የተሰቀለ ወንጀለኛ እንኳን ሲሰድበው ዝም ያለው ማንነቱ አይለወጥም። ክብር ለጌታ ይሁን። እርሱ አይለወጥም። ዛሬም አንዳንዶች ቢሰድቡት እሱ እንደዚህ ነው ቢሉት ቢያንቋሽሹት ግሩፕ መስርተው በየአገሩ ብራንች ከፍተው ፍጡር ነው ቢሉት አይለወጥም እሱ። አንዳንዶች የተለያየ ካርቱን እየሰሩ ቢሰድቡት ቢያንጓጥጡት እርሱ አይለወጥም። በጣም የሚገርማችሁ ዛሬም አይደለም አይለወጠው፣ ዘላለም ነው አይለወጠው። በክብር ሲመጣም ሳይለወጥ ያዩታል ማን መሆኑ። ሃሌሉያ። ስለዚህ የእግዚአብሔር ቃል አያልፍም። ወንድሞች እናቶች የእግዚአብሔርን ቃል ስትሰሙ ተጠንቀቁ። የማይለወጥ ቃል ነው። የእግዚአብሔርን ቃል የእግዚአብሔርን ድምጽ ስትሰሙ ተጠንቀቁ። ያ ማንነቱ ነው። ክብር ለጌታ ይሁን። ሌላው ሶስተኛው ከዚህ ጋራ የምናየው ስለዚህ ቃል ይሄ ቃል የግንኙነት የህብረት መገለጫ ነው። የግንኙነት የሪሌሽንሺፕ የዝምድና የህብረት የአንድነት መገለጫ ነው። እዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ዘንድ ነበረ። በትክክል ቃል ከእግዚአብሔር ጋር ነበረ፣ ከአባቱ ጋር ነበረ፣ ከአብ ጋር ነበረ። ምን እያለ ነው ታውቃላችሁ? ሊትራሊ ሚኒንግ ፌስ ቱ ፌስ ከአብ ጋር ነበረ እያለ ፌስ ቱ ፌስ። እንደዚህ አሁን እኔና ፋሲል ፊት ለፊት እንደዚህ እንደሆን ነው። አሁን ፋሲልና ፍጹም አብረው ነበሩ ብላችሁ ብታወሩ ምንም ስህተት እንዳልሆነው ኢየሱስና አባቱ ሃሌሉያ። በጣም የሚገርማችሁ እዚህ ጋር የተጠቀመው የግሪክ ቃል ነው። ከዛም በላይ አድርጓል። the godhead የእግዚአብሔር ማንነት ስለ ስላሴ ሁሉ ነው የሚያወራው እዚህ ጋር። በቃ በስላሴ ማንነት ራሱን የቻለ አካል ኖሮት ራሱን የቻለ ፐርሰንት ስብዕት ኖሮት ማንነት ኖሮት ከአባቱና ከቅዱሱ የእግዚአብሔር መንፈስ ከመንፈስ ቅዱስ ጋር ነበረ። ይሄ በእግዚአብሔር በስላሴ ውስጥ ያለውን ቅርብ የሆነውን ግንኙነታቸውን ያመለክታል። ኢንቲሜት የሆነውን ሪሌሽንሺፓቸውን። ዝም ብሎ አብሮ ሲል ዘንድ ሲል እንዲህ መቀራረብ ምናምን እንዳይመስላችሁ። በቃ ሪሌሽንሺፓቸውን፣ መያያዛቸውን፣ መገናኘታቸውን ያመለክታል። በአብ በወልድ በመንፈስ ቅዱስ መካከል እያንዳንዳቸው አንድ አካል ያላቸው የራሳቸው አካል ያላቸው ግን አንድ አምላክ እግዚአብሔር። ይሄ ሰው ሊረዳው አይችልም። እንዳልኳችሁ ብዙ ሰው አሁን ግራ የሚጋባው ስላሴ እንዴት ምናምን ሶስት አምላክ አረጋችሁት ምናምን ግራ ውስጥ የሚገባው ለምንድን ነው ታውቃላችሁ? ቅድም እንዳልኳችሁ የሰው አእምሮ መረዳት የሚችለው በጊዜና በቦታ ስለሆነ መነጽሩ እሱ ስለሆነ ነው። እግዚአብሔርን በዛ መነጽር ልንረዳው ስለማንችል ከዚህ መነጽር ውጪ እግዚአብሔርን መረዳት የሚቻለው በምን እንደሆነ ታውቃላችሁ? በእምነት ነው። እምነት ማለት ከዚህ ሰው ከሚያየው ፊዚካሊ ከሚያየው ከዛ ውጪ ያለ አንደርስታንዲንግ ነው፣ መረዳት ነው። ለዚህ ነው ጳውሎስ ሲናገር እኛ በእምነት እንጂ በማየት አንመላለስም ያለ። በማየት ከሆነማ አንዳንዶች እንደዚህ እስቲ እግዚአብሔርን አምጣና አሳየኝ። እግዚአብሔር ዕቃ ሰው ሊሚትድ አእምሮ ስላለው ማለት ነው። እስቲ ካለ በቃ አምጣና አሳየኝ ምናምን እና እግዚአብሔር እዚህ ጋር መጥቶ ቁጭ ብሎ እንደ አንድ የህንድ አማልክት ምናምን እኔ ነኝ እኮ እግዚአብሔር እንዲለው ይፈልጋል። እግዚአብሔር ከዚህ ያልፋል፣ ከኛ መረዳት ያልፋል። ወንድሞች እናቶች ሆይ እቺን አእምሮ እንደዚህ እቺን የምታክል የሰው አእምሮ እኮ እንደዚህ ነው የምታክል እቺን የምታክለውን የሰራውን አምላክ ለመረዳት አትችልም። ከአእምሮ ያልፋል፣ ከመታወቅ ያልፋል፣ ከመረዳት ያልፋል። ስሙ ይባረክ። ነገር ግን ኢየሱስ ወይም ደግሞ የእግዚአብሔር ቃል የእግዚአብሔር ልጅ ከአባቱ በተለየ ማንነት ከአባቱ ጋር ግን ነበረ። በዚህ ነው ልክ ይሄ እንዴት እንደሆነ በምሳሌ ላስረዳችሁ ብሞክር ሁለት መስታወቶች
ፍለፊት እንደዚህ ቢተያዩ አንዱ አንዱን እያሳየ እንደሚያንጸባርቀው ያንዱ ነጸብራቅ በሌላው ላይ ያንጸባረቀ ሁሉ ጊዜ ልክ እንደዛው ኢየሱስና አብ የእግዚአብሔር ልጅና አባቱ ቅዱስ የሆነ የእግዚአብሔር መንፈስ እንደዚህ በአንድነት ይተያዩ ነበር። ስለዚህም ፍቅርን፣ ክብርን፣ ዘላለማዊነትን፣ አምላክነትን፣ ገዥነትን ያንን ማናቸውንም አትሪቢዩትስ ባህሪውን እርስ በርሱ እንደዚህ ነጸብራቅ ነበር። ለዚህ ነው ኢየሱስ ክርስቶስ የእግዚአብሔር የክብሩ ነጸብራቅ ነው የተባለው። ሃሌሉያ! ወንድሞችና እህቶቼ ስለ ኢየሱስ ክርስቶስ መምጣት ሲወራ ዝም ብሎ ከሌላ ቦታ እንደዚህ ምጥት ብሎ የተቀመጠ እንዳይመስላችሁ። እንደዚህ የሆነ አንድ አምላክ ከሆነ ቦታ መጥቶ የተቀመጠ አይደለም። ዮሐንስ በደንብ እንዲረዱ ሲነግራቸው ከአባቱ ጋር ነበረ ይላል። ከእግዚአብሔር ጋር ነበረ። ከዚያም ከአባቱ ጋር እውነተኛ ህብረት፣ ፍጹም የሆነ ህብረት ነበረው። እውነተኛ ህብረት ነበረው። ስለዚህ ይህንኑ ህብረት እንደያዘ ወደኛ መጣ። ለዚህ ነው እኮ ሲወለድ ማናሉት አማኑኤል ምን ማለት እግዚአብሔር ከእኛ ጋር ህብረት። ባለፈው ጥቂት ነግሬያችኋለሁ። ሰው ሲወለድ ህፃን ሲወለድ ህፃን ወደ ዓለም መጥቷልና ልጅ መጣ ብሎ ይላሉ። መልአኩ ገብርኤል የተናገረው አማኑኤል ብሎ የተናገረው ኢሳይያስም አስቀድሞ የተናገረው የእልልታ ድምጽ እግዚአብሔር ከእኛ ጋር የሚል ነው። ሪሌሽንሺፕ። ስለዚህ ኢየሱስ ክርስቶስ ሰው ሆኖ ሲወለድ ቃል ስጋ ሲሆን አማኑኤል ተባለ። እግዚአብሔር ከእኛ ጋር። በዛ በረት ውስጥ እኮ የተዘመረው ዝማሬ፣ ከዚያም ውጪ ደግሞ እረኞች ያዩአቸው መላእክት የዘመሩት ዝማሬ እኮ እግዚአብሔር ከሰው ልጅ ጋር የሚል ነው። ስለዚህ ቃል ከእኛ ጋር ሆነ፣ እግዚአብሔር ከእኛ ጋር። ኢየሱስ ክርስቶስ አንድ ይዞ የመጣውና በመካከላችን ያስተዋወቀው ነገር አንድነት፣ ህብረት፣ ሪሌሽንሺፕ፣ መያያዝ የሚለው ነው። ስለዚህ ኢየሱስ ክርስቶስ ራሱ ሲጸልይ ታስታውሳላችሁ። ዮሐንስ ወንጌል ምዕራፍ 17 ላይ ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ እንጂ ስለዚህ ብቻ አልለምንህም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ የሆኑ ዘንድ እለምናለሁ። ምን አይነት እግዚአብሔር ያብራልን! እስቲ በደንብ አሜን በሉ። እግዚአብሔር ይህንን ቃል ያብራል። ጌታ ኢየሱስ እኮ ነው የሚጸልየው። አባት ሆይ አለ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድነት በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። እግዚአብሔር እንደወደዳችሁ የሚታወቀው በምን እንደሆነ ታውቃላችሁ? እግዚአብሔር እንደወደዳችሁ የሚታወቀው በስራችሁ ሰክሰስ ስለሰጣችሁ አይደለም። ብዙ ብር ስላገኛችሁ አይደለም። ብዙ ልጆች ስለወለዳችሁ አይደለም። ቆንጆ ሚስት ስላገባችሁ፣ በጣም የሚያምር ባል ስላገባችሁ አይደለም። ትልቅ ስልጣን አሁን በዚህ ዘመን ሰው ሁሉ የሚያጨበጭብለት ነገር ነው ስለሆነ አይደለም። እግዚአብሔር ከእናንተ ጋር ሲሆን እንደወደዳችሁ በዚህ ይታወቃል። እኔ ማልወደው ሰው ጋር ጊዜ አላባክንም። ባልወዳችሁ እዚህ እሑድ አልመጣም። ማልወዳት ሚስት ጋራ መኖር አልወስንም። አብሮ እንዲሆን የሚያደርገው ፍቅር ነው። ኢየሱስ ይሄንን ነው ያለው። አብረን በቃ አንተም በእኔ እኔም ባንተ እንደሆንኩ እኛም በእነርሱ እነርሱም በእኛ ይሆኑ ዘንድ አንድ እንሆን ዘንድ በዚህም ደግሞ ዓለም እንደወደድካቸው ያውቃል። ሃሌሉያ! እግዚአብሔር እንደወደደን የታወቀው ቃል ስጋ ሆኖ በእኛ ላይ በማደሩ ነው። ከዚህ በላይ የለም ፍቅር። እግዚአብሔር ክብሩን ጥሎ ጳውሎስ እኮ ሲናገር
ፊልጵስዩስ ላይ እንደዛ ነው። በክርስቶስ ኢየሱስ የነበረ ሐሳብ በእናንተ ውስጥ ይኖር ሲል ምንድነው? በኢየሱስ ክርስቶስ ሐሳብ የነበረው ሐሳብ እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔርነቱን መቀማት እንደሚገባ ነገር አልቆጠረውም። ራሱን አዋረደ፣ የባሪያው መልክ ያዘ፣ ባዶ አደረገ፣ ወረደ፣ በሰው ምሳሌ ተገለጠ። ከዛስ ለሞትም ያውም እንኳን የመስቀል ሞት የታዘዘ ሆነ። በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው። ሃሌሉያ! ከስምም ሁሉ በላይ የሆነውን ስም ሰጠው፣ ጉልበት ሁሉ በኢየሱስ ክርስቶስ ስም ይንበረከክ ዘንድ ምላስ ሁሉ ደግሞ ጌታ እንደሆነማ ኢየሱስ ክርስቶስ ይመሰክር ዘንድ ነው። ታላችሁ እግዚአብሔር ከሰው ጋራ መሆን ይሄን ሪሌሽንሺፕ መመስረት ሲፈልግ ራሱን ዝቅ አደረገና ባዶ አድርጎ መጣ። ቃል ስጋ ሆነ። ምን እያለ እንደሆነ ታውቃላችሁ? ፈጣሪ በፍጥረት ውስጥ ገባ። ከዚህ የበለጠ የእግዚአብሔር ፍቅር የለም። እግዚአብሔር ከኛ ጋራ ከመሆኑ በቀር ሌላ ፍቅር የለም። ኢየሱስ ጌታ ነው። ቃል እግዚአብሔር ነው። አራተኛ ልጨምርላችሁ፣ ቃል እግዚአብሔር ነው። አሁን የምናወራው ኢየሱስ ቃልም በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም እግዚአብሔር ነበረ ይላል። ቃል እግዚአብሔር ነው። ዮሐንስ በኢየሱስ ክርስቶስ ማንነት ላይ ጥርጣሬ እንዲገባን አልፈለገም። ጥርጣሬ እንዲገባን በቃ ምን ይሆን ቆይ ምክንያቱም ታስታውሱ ዝቅ ብላችሁ ስትመለከቱ እዚህ ምዕራፍ 1 ላይ ቤታችሁ ገብታችሁ አንብቡት። ሰው በተፈጥሮው ግራ በመጋባት የተሞላ ነው። ማወቅ ይፈልጋል። ማወቅ ከሚፈልጋቸው ነገሮች ዋናውና አንዱ እግዚአብሔር ነው። እግዚአብሔር ማወቅ ይፈልጋል። ከዚህ የተነሳ ይመራመራል። ሰው ዝቅ ብሎ ስለ ዮሐንስ መጥምቁ ሲናገር ሰዎች ግራ ይገባቸው ማን እዚህ ጋር ግን ዮሐንስ ሲናገር ምናል? ዶንት ኮንፊውዝ፣ አታቀላቅሉ። እርሱ መጥምቁ ዮሐንስ መልእክተኛ ነው እንጂ ራሱ አይደለም። እኔ አሁን ማወራችሁ ቃሉ አይደለም፣ ማወራችሁ ብርሃኑ አይደለም። ስለዛ ሊመሰክር የመጣ ነው ይላቸው። ይሄንን ያላቸው ለምንድን ነው? ብዙዎች እዛ ጋር ቆይ አንተ ማን ነህ እያሉ ይጠይቁት ነበር ዮሐንስ መጥምቁን። ማን ነህ? ስለዚህ በዚህ ጥርጣሬ እንድንኖር አይፈልግም ዮሐንስ። በኋላም በተለያየ ቦታ ላይ ዮሐንስ ወንጌልን እናነባለን። ሌላ ጊዜ ሰዎች ኢየሱስን እየመጡ ቆይ አንተ ማን ነህ ይሉት ነበር። ማን ነህ? ስለዚህ ይሄ በዚህ ጥርጣሬ ውስጥ እንድንኖር ስላልፈለገ ኢየሱስ መለኮት ነው ብሎ ግልጽ ያደርግልናል። እርሱ ቃል እግዚአብሔር ነበረ ብሎ ይነግረናል። እግዚአብሔርን ይመስላል አላለም። አምላክን ይመስላል አላለም። እርሱ ራሱ እግዚአብሔር ነው። ሃሌሉያ! እስቲ በደንብ አሜን በሉ። ኢየሱስ እግዚአብሔር እንደሆነ ታውቃላችሁ? ታምናላችሁ? አማኑኤል የተባለው እኮ እግዚአብሔር ከኛ ጋራ። ይሄ ነው ለብዙዎች አምሮ የሚከብዳቸው። ልክ ነው፣ በጣም ግራ ያጋባል። የማይሆን ነገር ሰዎች እንደዚህ ነው የሚሉት። በቃ አሁን እኮ አንድ ታዋቂ ሰው ቢመጣ ትናንት ከአንድ ወንድም ጋር ነበርኩና የሆነች ልጅ መጣችና ሻይ እየጠጣን ከሰዓት በኋላ መጣችና ፓስተር ብላ ሰላም አለችው። አላወቃትም። ከዛ በኋላ እንደዚህ ቦታ ተገናኝተን ምናምን አለችው። እና በኋላ እሷ ከሄደች በኋላ እንደዚህ አለኝ። ብዙ ሰው ቲሸርትን የለበሰው የነበረው እንደዚህ ስለብስ አያቀኝም አለ። ከረባት ሳደርግ ምናምን ነው የሚያቀኝ አለ። ምክንያቱም በሚዲያ ስለሚታወቅ ማለት ነው። እና በቲሸርት እቺ ልጅ ገርማኛለች እንዴት እንዳወቀችኝ። ምክንያቱም ከ8 ዓመት በፊት የሆነ ቦታ ያገኘችውን ነው። ታያላችሁ፣ ሰው በሆነ ነገር ነው የሚያውቀው። በሆነ ነገር እንደዚህ ሲሆን ከዛ አልበለዛ ይመስላል። አሁን በቃ በጣም እኮ ታዋቂ የሆነ የዓለም እንትን እዚህ ቢመጣ እኮ እዚህ ቁጭ ብሎ ብታዩት እንትና ይመስላል። ሰው የኃይለ ገብረ ሥላሴን አይመስልም። ኢየሱስንም ልክ እንደዛ ነው ብዙ ሰዎች ኮንፊውዝ ያደረጉት። እግዚአብሔርን ይመስላል ምናምን እያሉ። ዮሐንስ ግን ዶንት ኮንፊውዝ፣ እርሱ እግዚአብሔር ነው። እርሱ አልተፈጠረም፣ ፈጣሪ ነው።
እግዚአብሔር ነው። የእግዚአብሔር ባህሪ በሙሉ በኢየሱስ ክርስቶስ ተገልጧል። ዘላለማዊነት፣ ቅዱስነት፣ ገዢነት፣ ሁሉን ቻይነት በኢየሱስ ተገልጧል። እርሱ እግዚአብሔር ነው። ይኸውላችሁ በዚህ መስታወት የፀሐይ ብርሃን ከፀሐይ ወጥቶ እንደዚህ ሲገባ ከዛ የሚመጣው ጨረር ከዛ የሚመጣው ብርሃን ከፀሐይዋ ጋራ ግንኙነቱ አይቋረጥም። ከፀሐይ ተገንጥሎ አይደለም እዚህ መጥቶ የሚያበራልን፣ ከፀሐይ ጋራ እንዳለ ነው። ያው ብርሃን ያው የፀሐዩ ጨረር ከፀሐይ ማንነት ጋራ አንድ ነው። ሙቀቱ ብርሃኑም አንድ ነው። ያው ማንነት እዚህ ይደርሳል። ልክ እንደዚሁ ኢየሱስ ወደኛ የመጣው እግዚአብሔር እንደሆነ ነው። ያ እግዚአብሔር ሰው ሆነ። ያ ማለት እግዚአብሔርነቱን ጥሏል ማለት አይደለም። እግዚአብሔርነቱ ተለይቶታል ማለት አይደለም። እግዚአብሔርን ከእግዚአብሔር ጋር ተገንጥሎ አይደለም የመጣው። ራሱ እግዚአብሔር ነው ሰው የሆነው። ለዚህ ነው ዝቅ ብሎ ሲናገር እግዚአብሔርን ያየው አንድ ስንኳ የለም። ቁጥር 18 ላይ እግዚአብሔርን ያየው አንድ ስንኳ የለም፣ በእቅፉ ያለ አንድ ልጁ እርሱ ምን እያለ ነው? እርሱ ግን ገለጠልን። እግዚአብሔር እንደዚህ ነው ሳይሆን እግዚአብሔር እንደዚህ ነው። በደንብ ተመልከቱ። ኢየሱስ ገለጠልን ማለት ስለ እግዚአብሔር ነገረን። እግዚአብሔር እንደዚህ ነው ምናምን እያለ እነ ዮሐንስ መጥምቁ ከዛ በፊትም የነበሩት እነ ኢሳይያስ እነ ኤርሚያስ እነ ምናምን ነቢያት እንደሚያወሩት አይደለም ኢየሱስ ያወራው። እግዚአብሔር እንደዛ ነው አይደለም ያለው። እግዚአብሔር እንደዚህ ነው። ስለዚህ ኢየሱስ እግዚአብሔር ነው። ሃሌሉያ! እርሱ ቃል እግዚአብሔር ነው። እግዚአብሔርን በትክክል ለማክበር ከፈለክ ኢየሱስን አክብረው። እግዚአብሔርን በትክክል ለመረዳት ከፈለክ ኢየሱስን ተረዳው። እግዚአብሔርን ማወቅ ከፈለክ ኢየሱስን ማወቅ በቂ ነው። እያንዳንዱ የክርስቶስ ቃል ስልጣን የነበረው ቃል ነው፣ ያለው ቃል ነው። ዲቫይን ኦቶሪቲ ያለው ቃል። ኢየሱስ ሲናገር ምክር አይደለም የሰጠው። ትዝ ይላችኋል? እንደ ጻፎቻቸው እንደ መምህሮቻቸው አልነበረም የሚናገረው ይላል። እንደ ባለ ስልጣን ይናገር ነበር። ታላችሁ ምን ማለት ነው? የሚናገረው ቃል ስልጣን አለው፣ ኦቶሪቲ አለው። ስልጣን ደግሞ የራሱ ነው። ኢየሱስ ምክር አልነበረም የሚሰጠው። ኢየሱስ ትእዛዝ ነበር የሚሰጠው። የኢየሱስን ቃል የጌታን ቃል እንደ ምክር የሚወስድ ሰው በምድር ላይ የከሰረ ነው። ይሰማል ድምጼ? በምድር ላይ የከሰረ ሰው ማን ነው ብትሉኝ፣ የእግዚአብሔርን ቃል እንደ ምክር የወሰደ እንደ አንድ አድቫይስ የወሰደ እንደነዚህ እንደ ምድር ላይ እንዳሉ አነቃቂዎች እንዲህ ብታደርግ ጥሩ ነው እንዳለ የወሰደ ሰው ከስሯል። የኢየሱስ ክርስቶስ ቃል ስልጣን አለው፣ ትእዛዝ ነው። ስልጣን ብቻ አይደለም፣ መለኮታዊ ቃል ስለሆነ ሕይወትም መንፈስም ነው። ጌታ ኢየሱስ ሲናገር በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ እኔ ነገርኳችሁ ቃል፣ ጥሩ የሳይኮሎጂ አድቫይስ ነው አላለም። ኢየሱስ እንደዚህ ነው ያለው፣ እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው። ሃሌሉያ! ወገኖች ለእግዚአብሔር ቃል ልንታዘዝ ይገባል። እግዚአብሔርን ቃል ሰምቶ የሚሄደው ቃሉን ሰምቶ የሚሄደው ሰው ትዝ ይላችኋል ጌታ ኢየሱስ የተናገረው ማቴዎስ ወንጌል ምዕራፍ 7 ላይ ቤቱን በአሸዋ ላይ ምናምን ለምን ታውቃላችሁ? ቃሉ ማን እንደሆነ ስላልተረዳኩ። ቃሉን ሰምቶ ዝም ብሎ የሚሄድ ሰው የመጣው ቃል ፐርሰን እንደሆነ ያልተረዳ ሰው። የእግዚአብሔር ቃል ወደ እኔና ወደ እናንተ ሲመጣ አካል ያለው ቃል ነው፣ የሚሰራ ቃል ነው፣ የሚፈጥር ቃል ነው፣ የሚያኖር ቃል ነው፣ የሚያቆም ቃል ነው። ሃሌሉያ! ሌላ ሰው የሚለውጥ ቃል ነው። ይሄ ቃል ፍጥረትን ያመጣና የሚኖር ቃል ነው። አምስተኛው ነገራችን ፍጥረትን ያመጣና የሚያኖር ቃል ነው።
ስለዚህ ሲናገር ምንድነው ያለው? ሁሉ በእርሱ ሆነ። ሃሌሉያ! ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ቅድም ያነበብነው ቆላስይስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይ በምድር ያሉት ሁሉ በእርሱ ተፈጥረዋል። ሁሉም በእርሱ ተጋጥመዋል። እግዚአብሔር በዘፍጥረት 1 ላይ ሲናገር ትዝ ይላችኋል። ሰማይ ይሁን አለ፣ ሰማይ ሆነ። ቃል ወጣ፣ ሰራው። ምድር ይሁን አለ፣ ምድር ሆነ። ምን ቃል ወጣ፣ ሰራው። ከዋክብት ይሁኑ፣ ከዋክብት ሆኑ። ጨረቃ ይሁን፣ ጨረቃ፣ ፀሐይ አለ። ቃል ወጣ፣ ሰራው። ማን ሰራው? ቃል ሰራው። ቃል ሰራው። ብርሃን ይሁን አለ፣ ብርሃን ሆነ። ልክ እንደዛው ይሄ ቃል ከእግዚአብሔር የወጣው ቃል ነው ወደዚህ ምድር የመጣው። ኢየሱስ ማለት እርሱ ነው። ቃል ነው የሚያኖረው፣ ቃል ነው የሚያቆመው፣ ቃል ነው ካለመኖር ወደ መኖር የሚያመጣው። ቃል ለሞተው ሕይወትን ይሰጣል። the same ቃል ነው አልዓዛር ና ውጣ ብሎ የጮኸው። አልዓዛር በመቃብር አልችልም ብሎ ቁጭ ማለት ያልቻለው የወጣው ቃል የሚፈጥር የሚያኖር ሕይወት የሆነ ቃል ነው። አሁንም ኢየሱስ ወደ ሰዎች ሲመጣ ይሄ ቃል ሲመጣ እርሱን ስታምነው ከሞት ወደ ሕይወት የምትሻገረው ለዚህ ነው። ቃሉ ያኖራል፣ ቃሉ ይፈጥራል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የተባለው ለዚህ ነው። ኢየሱስ ወደኛ ሲመጣ አዲስ ፍጥረት የሚያደርገን ይፈጥራል። አዲስን ማንነት ይፈጥራል። አሮጌውን ነገር ያሳልፋል። ኢየሱስ ጌታ ነው። አንድ ሰዓሊ ስዕሉን ሊሰራ ሲያስብ መጀመሪያ ሁሉ ነገር ጭንቅላቱ ውስጥ አለ። ከዛ ያንን ወደ ብሩሹ ያደርገዋል አይደል? ውስጡ ያለውን ነገር ነው የሚሰራው። ዝም ብሎ አይደለም የሚሰራው። without purpose ዝም ብሎ አንድ ሰዓሊ መጥቶ እንደዚህ አድርገው እንትን ነው አይልም። አንዳንድ አብስትራክት የሚሰሩ ሰዎች አይታችኋል። የሰሩትን ነገር ቢያስረዱ አይገባችሁም። እሱ ግን በጣም ይታየዋል። እግዚአብሔርም እንደዚህ ነው ያደረገው በልጁ ዓለማትን የፈጠረበት ልጁ። ሃሌሉያ! ዓለማትን የፈጠረበት ልጁ በእርሱ ውስጥ ያለውን ሐሳብ በልጁ በኩል ነው የሰራው። ኢየሱስ ክርስቶስ ጌታ ነው። ወገኖች ሆይ እኔና እናንተ የእግዚአብሔር ቃል የፈጠረን በቃሉ የተሰራን ፍጥረቶች ነን። በቃሉ የተሰራን ሲባል እግዚአብሔር ሰው ይሁን ብሎ አይደለም ያደረገ፣ ግን ሰው ሁን ብሎ በእኛ ውስጥ ግን መጣ። ታያላችሁ። ሰው በጣም ይገርመኛል። ሰውን በእጁን የሰራው አይደል? በእጁን የሰራው ያኖረው ግን በቃሉ ነው። የለወጠው ግን በቃሉ ብቻ አይደለም። በዚህ ቃል ይሄ ቃል እኮ ኖ እንደዚህ መስራትና እስትንፋስ ብቻ ሳይሆን የሚያስፈልገው የሰው ልጅ አያችሁ፣ እንደዛ ብቻ ስለሆነ ወደቀ። ስለዚህ ከውድቀት ያነሳው ይሄ ቃል በውስጡ ሊኖር ያስፈልጋል። ይሄ ቃል ሲኖር ግን እንደገና ስለዚህ ኤፌሶን ምዕራፍ 2 ላይ እኛ ፍጥረቱ ነንና ይላል ጳውሎስ ሲናገር፣ እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያሰበውን ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ምን አለን? ተፈጠርን። ታላችሁ ያ ቃል እንደገና ወደኛ መጥቶ እንደ አዲስ ፍጥረት አዲስ ልደት የመጣው መልካም የሆነውን የእግዚአብሔርን ፐርፐዝ ልንሰራ ነው። ወንድሞች እህቶች፣ without purpose ያለ እግዚአብሔር ዓላማ የመጣ ሰው የለም። እግዚአብሔር ዓላማ አለው ባንተ፣ እግዚአብሔር ዓላማ አለው ባንቺ። ቃሉ ወደ እናንተ የሚመጣው ይሄ ዓላማ ወደሚታይ ነገር እንዲመጣ፣ ወደ መገለጥ እንዲመጣ፣ እግዚአብሔር ወደ ፈለገው ወደ አሰበው ወደዛ ፐርፐዝ እንዲመጣ ነው። ኢየሱስ ክርስቶስ ጌታ ነው። ቃል ሥጋ ሆነ ይላል። ይሄ ቃል ሕይወት ነው። ይሄ ቃል ብርሃን ነው። ዝቅ ብሎ ስታነቡት በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ዞይ የሚለው ቃል ዝም ብሎ ባዮሎጂካል ስለሆነው ላይፍ አይደለም። እዚህ ጋር የሚናገረው ሕይወት አንድ ሰው ተወለደ ኖረ ምናምን እንደዚህ የሚንቀሳቀስበት ምናምን ሕይወት እሱን አይደለም። እሱ ባዮስ እሱን አይደለም የሚናገረው። እዚህ ጋር ዞይ ስለሆነው ነገር ነው የሚናገረው። ምን ማለት ነው? መንፈሳዊ ስለሆነውና ዘላለማዊ ስለሆነው ሕይወት ነው። እና ኢየሱስ
ቃል የሆነው ኢየሱስ ሕይወት ሰጪና ጨለማን በማስወገድ እውነትን የሚገልጥ ብርሃን ነው። ስለዛ ስለ ብርሃን እናወራለን ሌላ ጊዜ። ግን ዝም ብላችሁ አስቡት። ይሄ ክፍል ጨለማ ነው። ልክ መብራቱን እዛ ጋር ስጭነው ጨለማው ይሄዳል። ይሄ መጀመሪያ ጨለማ አልነበረም እንዴ? አሁን ምን ወሰደው? ብርሃን በጨለማ ይበራል። ጨለማም አላሸነፈው። ታያላችሁ፣ ጨለማም አላሸነፈው። ብርሃኑ ሲመጣ ግን የተደበቀው ነገር ሁሉ ግልጥ ይሆናል። ያለው ሰው ይታያል። የተደበቀው ነገር ሁሉ ይታያል። በጨለማ ግን ሁሉ ነገር አይታይም። ኢየሱስ ሲመጣ ግራ መጋባትን ያርቃል፣ አላዋቂነትን ያርቃል፣ ጥበብን ያወርሳል፣ መገለጥን ያወርሳል። ስሙ ይባረክ። የሰውን ሐሳብ በቃሉ ብርሃን ይገልጣል። ቃሉ በጭንቀት ጊዜ የመንገድ መምሪያ ነው፣ ኮምፓስ ነው፣ ማፕ ነው። ሃሌሉያ! ኢየሱስ ጌታ ነው። ግራ ገብቷችሁ ያውቃል? የሆነ ሰፈር ሄዳችሁ እንዴት ነው በቃ እዛ ምደርሰው? ከዛ በኋላ እድሜ ለቴክኖሎጂ ጉግል ማፕ ምናምን ብላችሁ ትሞሉና ከዛ ትሄዳላችሁ። ኢየሱስ የእግዚአብሔር ቃል እንደዚህ ነው፣ ወደ እውነት የሚያደርስ፣ ወደ ራሱ የሚያደርስ፣ ራሱ እውነት የሆነ ግራ ከመጋባት ህይወት የሚያወጣ፣ ከጨለማ ህይወት የሚያወጣ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሰው ግራ በመጋባት የሚኖረው ቃል ሳይኖረው ሲቀር ነው። ቃል ካለው ሃሌሉያ፣ በጭንቀት ውስጥ ሆናችሁ ቃል መጣልኝ ትላላችሁ። ሃሌሉያ! እግዚአብሔር ቃል ሲመጣ ዋው! ስብርብር ያለው ሰው እኮ ይቆማል። ቃል ያቆማል። ቃል ያቆማል። እርሱ ካላቆመ ማንንም አያቆምም። እርሱ መንገድን ካልመራ ማንንም አይመራውም። ኢየሱስ ጌታ ነው።